ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ከኦሪት ትምህርት ተከታታዮች የቀረቡልንን የጥያቄና መልስ ትምህርት ይሆናል። የዛሬው ጥያቄ እንዲህ ይላል። ለመሆኑ አይሁዳውያን ኦሪትን ከተቀበሉ በኋላ ወደ ተለያየ እምነት ይገባሉ በተለያዩ ዘመን። ይህ እንዴት ሊሆን ይችላል የሚል ጥያቄ ነው። ይህም ትልቅ ዋና መሰረታዊ ጥያቄ ነው ማለት ነው። እንደሚታወቀው ይህ ጥያቄ ከኦሪት ሕግና ስርዓት ጋር ተቃራኒ መስሎ ይታየና ማለት ነው። ምክንያቱም ኦሪትን የእስራኤል ልጆች ከተቀበሉበት ጊዜ ጀምሮ እስከዛ ድረስ እንግዲህ 3338 ዓመታት ሆኖታል ማለት ነው። እንግዲህ በዚህ ዓመታት ውስጥ አይሁዳውያን በተለያየ ጊዜ የኦሪት ሕግና ስርዓት ከመጠበቅ ውጭ ሌላ ባዕድ አምልኮት ወይም ወደ ተለያየ ባዕድ አምልኮት ሲሄዱ ነበር። በተለያየ ዘመን በነቢያት ዘመንም እንዲሁም ዛሬም ድረስ ማለት ነው። እና ይህ እንዴት ሊሆን ቻለ የሚል ጥያቄ ነው። ይህ እጅግ በጣም ትልቅ መሰረታዊ ጥያቄ ነው። ይህንን ጥያቄ ለመመለስ መጀመሪያ ኦሪትን የእስራኤል ልጆች በተቀበሉበት ሰዓት የዓለም ፈጣሪ ለእስራኤል ልጆች የገባውን ቃል ኪዳን እንመለከታለን ማለት ነው። ይህ ቃል ኪዳን የእስራኤል ልጆችና የዓለም ፈጣሪ በሲናይ ተራራ የዛሬ 3338 ዓመታት ጊዜ በተፈራረሙበት ጊዜ የዓለም ፈጣሪ ሕዝቡ ፈጣሪን አግኝተን እኛ መነጋገር እንችላለን ብለው ስለነበረ ሙሴም ይህን ጥያቄ ለፈጣሪ አቅርቦ ሕዝቡ ከፈጣሪ ጋር በመገናኘት በቀጥታ ከፈጣሪ ዘንድ ድምፅን ሰምተዋል። በተለይ ሁለት ድምፅ ከአስርቱ ትእዛዛት ማለት ነው። አንደኛው የመጀመሪያው እኔ ከግብፅ ምድር ያወጣሁህ እኔ ኃይል የሚል ሲሆን፣ ሁለተኛው ትእዛዝ ደግሞ ከእኔ ውጭ ሌላ ኃይል አይኑርህ የሚለው የተለያየ ባዕድ አምልኮት አይኑርህ የሚል ነው ማለት ነው። ይህንን ከመፈራረማቸው በፊት ግን ፈጣሪ ሕዝቡን በሚያመነጋግርበት ጊዜ የእስራኤል ዘር የሆነ ከፈጣሪ ሕግና ስርዓት እንደማይወጣና በሙሴ ኦሪት ሕግና ስርዓት መመሪያ ብቻ እንደሚሄዱ ቃል ኪዳን ገብቶላቸዋል ማለት ነው። ይህንንም እናያለን። ከዚያ በኋላ ይህንን ቃል በመጠቀም ዛሬ ድረስ ያሉትን ወደ ተለያየ እምነት የሚሄዱትንም የሚመለከት ስለሆነ ይህንን የኦሪት ክፍል እናይና ዛሬ የሚሄዱት ሁሉ ወደ ተለያየ አዳዲስ ሰው ሰራሽ እምነት ባዕድ አምልኮት የሚሄዱት አይሁዳውያን ሁሉ ሚስጥራቸውን ማወቅና መረዳት እንችላለን ማለት ነው። መጀመሪያ ይህንን ክፍል እናያለን። ዘጸአት ምዕራፍ 19 ቁጥር 9 ላይ ጀምረን እናያለን ማለት ነው። እንዲህ ይላል። ባዮሜር አዶናይ ኤልሞሼ
ህኔ አኖኺ ባ ኤሌኻ በአብ አናን በአቡር ይሽማ አም በዳብሪ ኢማኽ וגם בך יאמינו לעולם. ויגד משה את דברי העם אל አዶናይ ይላል። ይህ እንግዲህ ባለፈው እንደተማርነው የእስራኤል ሕዝብ ሙሴን ከፈጣሪ ጋር መገናኘትና እሱን በቀጥታ ማግኘት እንፈልጋለን ባሉበት ጊዜ ይህንን ያለ ሙሴ ለፈጣሪ ያቀረበ ማለት ነው። በዚህ ለፈጣሪ በሚያቀርቡበት ጊዜ አሁን አንተን ነብይነት አይቀበሉም፣ ሙሉ በልባቸው አይቀበሉም። ምናልባት አንተ ባስማት ያረከው ስለሚመስልህ፣ ስለዚህ አንተ እውነተኛ ነብይ መሆንን የሚያምኑህና እኔ ደግሞ የዓለም ፈጣሪ መሆኔን በትክክል የሚያርጉትና ከዚያ በኋላ ይህን ቃል ከሰሙ በኋላ በአንተ የኦሪት ሕግና ስርዓት ለዘላለም ዓለም እነሱና ዘራቸው በሙሉ ይሄዳል። ይህንን ቃል የሰሙት የእስራኤል ዘሮች ወን በሙሉ ይህንን ቃል በቀጥታ ከሰሙና ካረጋገጡ በኋላ የእነሱ ዘር የሆነ በሙሉ ከዚህ ከኦሪት ሕግና ስርዓት ፈጽሞ አይወጣም፣ ወደ ተለያየ እምነትም ሊገባ አይችልም በምንም ተአምር ብሎ ቃል ለተማን ነው። ታዲያ እንደዚያ ከሆነ እንዴት በተለያዩ ዘመናት የነበሩ አይሁዳውያን ብቻ አይደለም አባታቸው ወይም እናታቸው ይሁዲ የሆኑት ወደ እምነት ሲገቡ አይተናል ማለት ሰምተናል። በታሪክም ራሱ ዛሬም እያየን እንገናኛለን። እንዴት ሊሆን ይችላል የሚል ጥያቄ መነሳቱ አይቀርም ማለት ነው። ይህ እንግዲህ በዓለም ፈጣሪ ዘንድ እያንዳንዱ ሰው በሚወለድበት ጊዜ ወይም በሚፈጠርበት ጊዜ እንግዲህ ሁለት አይነት አካል ነው ብለናል። አንደኛው ነፍስ፣ ሁለተኛው ስጋ ነው። እንግዲህ እንደሚታወቀው ከአዳም ጀምሮ እስከ ዛሬ ድረስ ወደፊትም የምንኖረው የሰው ልጆች በሙሉ ልጆችን በምንወልድበት ጊዜ ወይም በምንወለድበት ጊዜ ወላጆቻችን የስጋችን ክፍል ነው የሚሰጡን። ስጋችን፣ ደማችን፣ አጥንታችን እነዚህ ሁሉ ከወላጆቻችን የምናገኛቸው ናቸው ማለት ነው። ነፍስን ግን ከራሱ ከፈጣሪ ብቻ የምናገኛቸው፣ ወላጆቻችን ነፍስን ሊሰጡ አይችሉም ማለት ነው። ስለዚህ የዓለም ፈጣሪ የትኛው ነፍስ ከየትኛው ይሁዲ ቤተሰብ እንደሚገባ፣ የትኛው ነፍስ ከየትኛው የዓለም ህዝቦች ነፍስ እንደምትገባ እሱ ብቻ ነው የሚወስነው ማለት ነው። ስለዚህ በተለያዩ ዘመን ከአይሁድ ዘር የተወለዱ ሰዎች ወደ ተለያየ እምነት በሚሄዱበት ጊዜ እንዳይሰማችሁ፣ እንዳትደነግጡ የሚል ነው። ምክንያቱም የአይሁድ ዘር የሆነና እግሮቹ ወይም ነፍሱ የዓለም ፈጣሪ በተገለጠበት ጊዜ የሰማ የፈጣሪን ቃል የሰማ ይሁዲ ዘር በሙሉ ከአይሁድነቱ በተአምር ሊወጣ አይችልም። ባዕድ አምልኮትን በተመለከተ ማለት ነው። ሌሎችን ኃጢአቶች ሊተላለፉ ይችላሉ። አድርግና አታድርግ የሚሉ 613 ትእዛዛት አሉ። ከነዚህ ከ600 ትእዛዛት ውስጥ አንዱ ግን ከአይሁድነት የሚያስወጣው ባዕድ አምልኮት ነው ማለት የፈጣሪ ሕግና ስርዓት ትቶ ወደ ሌላ እምነት ከሙሴ ኦሪት የሚበልጥ ነገር አለ ወይም የሙሴ ኦሪት ተሽሯ ብሎ ወደ ሌላ እምነት የሚሄድ በሙሉ የአይሁድ ዘር አይደለም ማለት ነው። አባቶቻቸው ወይም እናቶቻቸው ከአይሁድ ዘር
ቢወለዱም ወይም ቢፈጠሩም ነፍሳቸው ግን ከአይሁድ ዘር አይደሉም ማለት ነው። ስለዚህ ወደ ተለያየ እምነት ቢሄዱም የሚደንቅ ነገር አይደለም ነው እንግዲህ የሚለው ከዚህ ላይ የኦሪት ክፍል የሚነግረን። ምክንያቱም የይሁዲ ዘር የሆነ የፈለገ ይሁን እንጂ የኦሪት ሕግና ስርዓት ትቶ ወደ ሌላ እምነት በፍጹም ሊሄድ አይችልም። ይህን ነው እንግዲህ የዓለም ፈጣሪ በማረጋገጥ ለሙሴና ለእስራኤል ልጆች ቃል የገባው ማለት ነው። ነገር ግን እነዚህ ሰዎች በዚህ በአይሁድ ቤተሰቦች ስላደጉ ላለመሄድ ነፃ ምርጫ አላቸው። ከሄዱ ግን እነዚህ ሰዎች የአይሁድ ዘርነት የላቸውም ማለት ነው። እንዳልነው እንግዲህ በስጋ መፈጠር ብቻ ሳይሆን በነፍስም ስለሆነ ማለት ነው። እንደሚታወቀው የዓለም ፈጣሪ ከእስራኤል ልጆች ቃል ሲገባ በዚያን ጊዜ ከግብፅ ከወጡት 600 ሺህ ህዝቦችና ከተለያየ ህፃናት ወይም ሽማግሌዎች ካሉት ከነበሩት ሰዎች ጋር ቃል ሲገባ እነዚያ በህይወት ላሉት ሳይሆን ወደፊት ከነሱ ዘር ከሚወለዱትም ነፍሳት ጭምር ጋር ማለት ነው። ለዚህ በዛን ጊዜ ሁሉም ነፍሳት የመሲሁ ዘመን እስከሚመጣ ድረስ ያሉት የአይሁዳውያን ነፍሳት ወደፊት የሚወለዱ ነፍሳት በስጋ ገና ያልመጡት እነዚያ ነፍሳት በሙሉ በሲናይ ተራራ ነበሩ ማለት ነው። ስለዚህ እነዚህ ነፍሳትም አብረው በዚያ ቃል ኪዳን ውስጥ ነበሩ ማለት ነው። ይህም ሌላ ጥያቄ ያመጣል። እንደዚያ ከሆነ ታዲያ በተለያዩ ዘመናት ከባዕድ ወይም ከሌሎች ዓለም ህዝቦች ያደጉ የተወለዱ ሰዎች ግዩር ወይም ወደ አይሁድነት የተቀየሩ አሉ። እንደሚታወቀው አይሁድ ያልሆነ ወደ አይሁድነት ሊቀየር አይችልም። ታዲያ እነዚያ ሰዎች እንዴት ወደ አይሁድነት ሊገቡ ቻሉ የሚል ጥያቄ አለ። እንዲሁም እነዚህ ሰዎች ወደ አይሁድነት የሚገቡትም በዚያ በሲናይ ተራራ ጊዜ የነበሩ ነፍሳት ብቻ ናቸው በማለት ነው እንግዲህ ይህ ኦሪት የሚገልጽልን ማለት ነው። እንግዲህ በሲናይ ተራራ ላይ ህዝቡ በነበረበት ጊዜ ሁሉም የዓለም ህዝብ ሰምቷል። ይህን 10ቱን ትእዛዛት በሚቀበልበት የእስራኤል ልጆች ብቻ ሳይሆን ሁሉም የዓለም ህዝብ ድምፅ አልነበረም ከፈጣሪ ድምፅ በስተቀር። ስለዚህ በዚያን ጊዜ እንግዲህ የሰባዎቹ ህዝቦች ዋና መሪዎች በሙሉ ልክ ዛሬ አንዳንድ መሪዎች ሀገራቸውን ወክለው እንደሚናገሩት ሁሉ በዚያን ጊዜም እንግዲህ ያንን የሰባዎችን ህዝቦች ወክለው የነበሩ ህዝቦች ነበሩ በበላይ መሪነት እና እነሱ ኦሪትን አንቀበልም ባለበት ጊዜ ሌላው አንዳንድ ህዝብ ደግሞ መቀበል ይፈልግ ነበር። ነገር ግን ያ በዛን ጊዜ የነበራቸው የህዝባቸው መሪዎች አንቀበልም ስላሉ እነዚህ መቀበል እየፈለጉ ሳይቀበሉ ቀርተዋል ማለት ነው። ስለዚህ እነዚህ ሰዎች በተለያየ ዘመን እነዚህ ነፍሳት ማለት ነው መቀበል ይፈልጉ ስለነበረ በተለያዩ ጊዜ ይህንን አጋጣሚ ፈጣሪ ፈጥሮላቸው በተለያዩ ዘመን ግዩር እያደረጉ ወደ አይሁድነት ህዝብነት ይቀላቀላሉ ማለት ነው። እነዚህም የዓለም ፈጣሪ ሾሜር ጌሪም ይላቸዋል ማለት ነው። ይህ ማለት እነዚህን በተለያየ የዓለም ህዝቦች ላይ ውስጥ የሚፈጠሩትን ወንዶችንም ሆነ ሴቶች የአይሁድ ነፍስ ያላቸውን ፈጣሪ ይጠብቃቸው በተለያየ ዘመን ጠብቆ
የተለያየ አጋጣሚዎችን ያመቻችላቸዋል ማለት ነው። በዚያ በተመቻቸላቸው አጋጣሚዎች ተነስተው ወደ አይሁድነት ይመጣሉ ማለት ነው። እንዲህ አንዳንድ ሰው ስለ አይሁድ ሲሰማ በጣም ድንግጥ ብሎ እንዲያው ይህንንማ ሕግና ስርዓት መቀበል እፈልጋለሁ ብሎ በፍላጎቱ በራሱ ፍላጎት ከቤተሰቦች ራሱ ተቃራኒ ቢሆን እንኳን እርሱ ግን ወይም እርሷ ግን ይህን መቀበል አለብኝ ብለው ከልባቸው ይመነጭ በጣም ትልቅ ኃይል አለ ማለት ነው። እንግዲህ ይሄ እነዚህ ሰዎች ነፍሳቸው በሲናይ ተራራ ነበረ ማለት ነው። ስለዚህ እነዚህ ሰዎች የፈለገ ነገር ቢሆን ወደ አይሁድነት ለመቀየር ያላቸው ጥረት እጅግ በጣም ከባድ ስለሆነ እስከ መጨረሻው ይሄዳሉ ማለት ነው። እስከ መጨረሻው ድረስ ሄደው ያንን አይሁድነትን ተቀብለው በአይሁድ ሕግና ስርዓት ውስጥ ይኖራሉ ማለት ነው። ስለዚህ ዛሬም ድረስ ቢሆን አንዳንድ ከአይሁድ ቤተሰብ የተወለዱ ወንዶችም ሴቶችም ወደ ሌላ እምነት ኦሪት ሕግና ስርዓትን ትተው ወደ ሌላ እምነት የሚሄዱ ከሆነ እነዚህ የአይሁድ ዘር አይደሉም ማለት ነው። በእርግጥ አይሁድ ያልሆኑትም በአንድ ፈጣሪ እንዲያመልኩ ከሰባት ሕጎች መካከል አላቸው። ነገር ግን ነፃ ምርጫም ስላላቸው የመመለስ ኃይል አላቸው። በራሳቸው ፍላጎት ነው። ነገር ግን ዘራቸው የአይሁድ ዘር ስላልሆነ ከአይሁድነት በመውጣት ወደ ሌላ እምነት ይሄዳሉ ማለት ነው። ከሄዱ በኋላ ደግሞ የይሁዲን ባህል ስለሚያውቁ ስላደጉ አብረው ህዝቡን በውስጥ ያሉትን ቤተሰቦቻቸውን ጓደኞቻቸውን በሙሉ ኑ ወደ ሌላ እምነት እንሂድ ይሄ ጥሩ ነውና ብለው በመስበክ ለመውሰድ ጥረት ያደርጋሉ ማለት ነው። እነዚህ ነው እንግዲህ በኦሪት ሕግና ስርዓት እህትህ ወይም ወንድምህ ወይም ሚስትህ ወይም እነዚህ ሰዎች ወደ ሌላ እምነት እንሂድ ቢሉህ እነዚህን ምስክር በማስቀመጥ በፍርድ በማቅረብ እንዲገደሉ የተባሉት በኦሪት ሕግና ስርዓት እነዚህ ናቸው ማለት ነው። ምን ያህል የዓለም ፈጣሪ ባዕድ አምልኮትን እንደሚጠላና እጅግ በፈጣሪ ዘንድ እጅግ በጣም አጸያፊ መሆኑን የሚያመለክተው አንዱ ይሄ ነው ማለት ነው። ለዚህ ነው በ10ቱ ትእዛዝ ሁለተኛው ትእዛዝ ሌላ ኃይል ከፈጣሪ ከኦሪት ሕግና ስርዓት ውጭ ሌላ ኃይል አለ ሌላ እውነት አለ ብሎ የሚሄድ ይሁዲ በሙሉ በድንጋይ ተወግሮ እንዲገደል ያዘው ማለት ነው። ይህ ብቻ አይደለም። የዓለም ፈጣሪ ራሱ እኔ በቀለዋለሁ ከእስራኤል ሕዝብ አውጥቼ በሙሉ ስሙን ለዘላለም እደመስሰዋለሁ ያለው ይህንን ሰው ነው ማለት ነው። ወይም ይህችን ሴት ነው ማለት ነው። እና የአይሁድ ዘር የሆነ ወደ ሌላ እምነት አይሄድም። ሰንበትን ላይጠብቅ ይችላል በተለያየ ስለሚከብደው ማለት ነው። በእርግጥ ሰንበትን የማይጠብቅ ይሁዲ ከአይሁድነት ያስወጣዋል። ነገር ግን ሰንበትን የማይጠብቅበት አንዱ ምክንያት ፈጣሪን በመቃወም ሳይሆን ራሱ ስለሚከብደው ነው። ሰንበትን መጠበቅ ስለሚከብደው የተለያዩ ነገሮችን ማድረግ ስለሚፈልግ የራሱን ፍላጎት ለማሟላት ነው እንጂ ፈጣሪ ለመቃወም አይደለም። ባዕድ አምልኮት ግን ፈጣሪን በመቃወም ነው። አንተ አባቴ አይደለህም፣ አንተ ፈጣሪ አይደለህም፣ እኔ ራሴ የምፈልገውን ራሴ ፈጣሪ የሚለውን ነገር ያዘጋጃለሁ እንጂ አንተ አልፈጠርከኝም፣ አንተን ሕግና ስርዓት አልቀበልም፣ አንተንም እቃወማለሁ ብሎ በአደባባይ በገሃድ ፈጣሪ መቃወማት ነው። ይህ በፈጣሪ ዘንድ እጅግ በጣም ነው የሚከብደው። አንድ ልጅ ወይም አንድ ሴት አባታቸውን ከሕፃንነት ጀምሮ አሳድጎ ትልቅ ከሆነ በኋላ አንተ አባታችን አይደለህም ብለው በሚቃወሙበት ጊዜ ምን ያህል አባት ምን ያህል እንደሚሰማው
ይህን ወላጅ ብቻ የሆነ ብቻ ነው የሚረዳው። ልክ እንደዚህ ሁሉ የዓለም ፈጣሪ ከግብፅ ምድር ከዚያ ከባርነት አወጥቶ ኦሪትን ከዓለም ሕዝቦች ሁሉ በተለየ ሁኔታ ከሰጠ በኋላ ያንተ ሕግና ስርዓት አንፈልግም፣ በራሴ ሕግ ነው ፈልግ፣ ወይም ሌላ አምልኮት ነው ካንተ ውጭ ሌላ ኃይል አለና አንተን አልፈልግም ብሎ በህን ማለት ይሄ ፈጣሪ በአደባባይ መቃወም ማለት ነው። ስለዚህ እነዚህ ሰዎች የፈጣሪ ሕግና ስርዓት መጠበቅ ሲችሉ ፈጣሪ ራሳቸው እሱን በመቃወም ሌላ ኃይል እሱ የሚጠላውን እሱ የፈጠራቸውን ነገር ለማምለክ ከአይሁድ ይወጣሉ ማለት ነው። እነዚህ ከወጡ በኋላ ደግሞ የሌሎች ነገር ደግሞ እየሰበኩ የሚወስዱት በዛሬው አጠራር ደግሞ ሚሽነሪ የሚባሉ ወይ በተለያየ በዘመን በነበረበት ጊዜ በተለያየ ዘመን እንደዚህ አይሁዳዎችን ወደ ተለያየ ቦታ ይወስዳሉ ማለት ነው። በርግጥ የአይሁድ ዘር የሆነና ነፍሱ በሲናይ ተራራ የነበረ ይሁዲ የፈለገ ቢሰብኳቸውም ይሁዲ ከአይሁድነቱ በታምን አይንቀሳቀስም። ብዙ ታሪክ የሰማነው አለ። ድሮ በኢትዮጵያ በነበሩበት ጊዜ ቤተ እስራኤላውያን እነዚህ ሚሽነሪዎች መጥተው ከአይሁድነት ሊያስወጧቸው እና ፈጣሪ ሊያስክዷቸው በሚመጡበት ጊዜ ወደ ሌላ እምነት ከምንሄድ ብንሞት ይሻላል ብለው ያሬግ ብሎ ያቦር የሚለውን የወር ሕግና ስራ በመፈጸም ሕይወታቸውን እንዳጡና ለፈጣሪ ብለው ከዚያም ልዩ ታምር እንደተፈጠረና ልዩ ፈውስ የሚደረግበት ቦታ እንደነበረ በታሪክ ነግረውናል ማለት ነው። ይህ ሆነው እንግዲህ ምንድነው እነዚህ ሰዎች ነፍሳቸው በሲናይ ተራራ ስለነበረ የፈለገ ይሁን እንጂ መመሪያችን የተቀበልነው ኦሪት በአንድ ፈጣሪ እምነት ልንወጣ አንችልም፣ ከዚህ ከወጣን ሞት እንመርጣለን ብለው ሕይወታቸውን የሰጡ የአይሁድ ነፍስ ናቸው ማለት ነው። ስለዚህ አንዳንድ ልጆች ወደ ተለያየ እምነት ዛሬ ወደ ክርስትናም ሆነ ተለያየ በየዘመኑ በነበረው በተለያየ ሰው ሰራሽ እምነት ቢገባም ሊያስደነግጠን ወይም ሊያስደነብረን አይችልም ማለት ነው። ስለዚህ የአይሁድ ዘር የሆነ በሙሉ ወደ ሌላ እምነት ፈጣሪን ክዶ ሊገባ አይችልም። የተለያዩ ኃጢአቶችን ሊፈጽም ይችላል። የስጋውን ፍላጎት ለማሟላት ሲል ዝሙትም ሊሆን ይችላል፣ ሰንበትን ማለመሻር ይችላል፣ የተለያዩ ነገሮችን ሊያደርግ ይችላል። ይህም ከስጋውን ከማሸነፍ የስጋው ኃይሉ ስለሚያሸንፈውና መቋቋም ስላልቻለ ነው፣ ጠንካራ ስላልሆነ ነው። በእርግጥ ሁሉ ይችላል። እሱ ከራሱ ከፈለገና በደንብ ኦሪትን ከተማረ ይችላል። ነገር ግን ወደ ሌላ እምነት ወደ ሌላ ባዕድ ሰው ሰራሽ እምነት መሄድ ይሄ ራሱ ምንም እንትን የለውም። ራሱ ከስጋ ፍላጎት ጋር የለውም። ይሄ ራሱ አይዲዮሎጂ ነው፣ አእምሮአዊ ነው። በዚህ ምክንያት ፈጣሪ እነዚህን ወደ ባዕድ አምልኮት ወደ ሰው ሰራሽ እምነት የሚሄዱትን ፈጣሪ እጅግ በጣም አድርጎ የሚጠላቸው ማለት ነው። ስለዚህ እነዚህ ሰዎች የመመለስ ወደ ፈጣሪ ሕግና ስርዓት የመሄድ ነፃ ምርጫ አላቸው። ልክ የዓለም ሕዝቦች 7ቱን ሕጎች ለመጠበቅ እንደሚፈልጉት ሁሉ በተለይ ደግሞ በአይሁድነት አደጉ በኋላ የአይሁድነትን ነገር ካወቀ በኋላ ወደ ሌላ እምነት መሄድ ማለት ይሄ በጣም
የአይሁድ ዘር የሆነ በጣም ሊገባ አይችልም ማለት ነው። ስለዚህ ኦሪት የምትገልጽልን የአይሁድ ዘር የሆነ ይሁዲ ወደ ተለያየ እምነት ሊገባ ፈጽሞ እንደማይችል የዓለም ፈጣሪ ለእስራኤል ልጆች ቃል ኪዳን ገብቶላቸዋል ማለት ነው። ስለዚህ የሚያስደነግጥ ነገር የለም ማለት ነው። ስለዚህ እያንዳንዱ ይሁዲ ይህንን በደንብ አድርጎ ሲረዳና ሲገነዘብ ነገሮች ሁሉ ግልጽ ይሆኑለታል ማለት ነው። እና ከተጠየቁት ጥያቄው መካከል አንዱ ይህን ይመስላል። እንግዲህ በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።